የህዝብ ተወካዮች ምክር ቤት አባላት በፌዴራል መንግስት የ2019 ረቂቅ በጀት ላይ ተወያዩ። አባላቱ ውይይቱን ያደረጉት የገንዘብ ሚኒስትር አህመድ ሺዴ በጀቱን በተመለከተ ያቀረቡትን የበጀት መግለጫ ተከትሎ ነው። ውይይቱ የተከታተለች የምትገኘው ባልደረባችን ቤተልሔም መኳንንት ናት። ተጨማሪ መረጃ ልታደርሰን በቀጥታ መስመራችን ላይ አግኝተናታል። ቤተልሔም፣ በ2019 ረቂቅ በጀት ላይ የገንዘብ ሚኒስትሩ ባቀረቡት ሀሳብ ላይ የምክር ቤት አባላት ምን አሉ? እሳቸው አጠቃላይ በጀቱ ላይ የቀረቡ መረጃዎች ምንድን ናቸው? አመሰግናለሁ ኃይለ ኢየሱስ። እንደምን ውላችኋል ተመልካቾቻችን። የህዝብ ተወካዮች ምክር ቤት ስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 25ኛ መደበኛ ስብሰባውን ነው በዛሬው ዕለት ያካሄደው። የዚህ ስብሰባ ዋነኛ አጀንዳ ደግሞ እንግዲህ የፌዴራል መንግስት የ2019 በጀት ዓመት የበጀት ረቂቅን መስማት፣ ከዛ በተጨማሪ ደግሞ የሰማው ረቂቅ ላይ የተለያዩ ሀሳቦችን መሰብሰብን የተመለከተ ነው ማለት ነው። እንግዲህ በዛሬው በዚህ የህዝብ ተወካዮች ምክር ቤት በዋነኛነት ቀደም ሲል እንዳልኩት በተለይም ደግሞ ገንዘብ ቀርቧል። ይህ ገንዘብ ደግሞ 2.339 ትሪሊየን የፌዴራል መንግስት የ2019 በጀት ዓመት ሆኖ ቀርቧል ማለት ነው። በዚህ በጀት ላይ ነው እንግዲህ ከህዝብ ተወካዮች ምክር ቤት የተለያዩ ሀሳቦች የተሰበሰቡበት። በአጠቃላይ ደግሞ በዚህ ይህንን ረቂቅ ለህዝብ ተወካዮች ምክር ቤት አባላት የገንዘብ ሚኒስቴሩ አህመድ ሺዴ ሰፋ ያለ ማብራሪያን የሰጡት። እሳቸው እንግዲህ በማብራሪያቸው በዋነኛነት እንግዲህ በዚህ ገንዘብ እንዴት ተደርጎ ይሰበሰባል፣ ገንዘብ ውስጥ በዋነኛነት ምን ነገሮች ላይ ይውላል በሚለው ዙሪያ ሰፋ ያለ ማብራሪያዎችን ሰጥተዋል። ይህ ገንዘብ እንግዲህ በተለይም ደግሞ በዚህኛው ገንዘብ ከ2.339 ትሪሊየን ገንዘብ ውስጥ እንግዲህ 1.6 ትሪሊየን የሚሆነው በሀገር ውስጥ የሚሰበሰብ ስለመሆኑም ነው የተነሳው። በዚህ በሀገር ውስጥ ከሚሰበሰበው ውስጥ ደግሞ 1.5 ትሪሊየን የሚሆነው በግብር የሚሰበሰብ በታክስ የሚሰበሰብ ስለመሆኑም ነው የተነሳው። ከሀገር ውስጥ የሚሰበሰበው አጠቃላይ ገቢ ደግሞ 88.7 በመቶ የሚሆነውን በጀት እንደሚሸፍንም ነው የተገለጸው። ቀሪው 11.3 በመቶ የሚሆነው ደግሞ ከተለያዩ ሀገራት ድጋፍ የሚወሰድ ወይም ደግሞ የሚሰበሰብ ገንዘብ ስለመሆኑም ተነስቷል ማለት ነው። ይህ ገንዘብ እንግዲህ በዋነኛነት በተለይም ደግሞ በቋሚና ትኩረት ለሚሹ ጉዳዮች ከዛ በተጨማሪ ደግሞ በካፒታል የሚቀርቡ የተለያዩ ገንዘቦች የሚገኙበታል። ከዚህ ውስጥ ደግሞ በቋሚነት 1.2 ትሪሊየን የሚሆነው ገንዘብ ለቋሚ የተለያዩ ጉዳዮች የሚውል ነው። ይህም እንግዲህ ለደሞዝ፣ የተለያዩ የማዳበሪያ ግዢዎች፣ የነዳጅ ድጎማዎችና ለእዳ ክፍያ የሚውል ስለመሆኑ ነው የተነሳው። ከዛ በተጨማሪ ደግሞ በካፒታል 568 ቢሊዮን ብር የሚጠጋው ደግሞ በካፒታል ቅድሚያ ሊሰጣቸው የሚችሉ ፕሮጀክቶች ላይ የሚውል ነው። ከዚህ ጋር ተያይዞ ደግሞ በቅድሚያ ሊሰጣቸው ከሚችሉ ፕሮጀክቶች መካከል ደግሞ የሚነሳው የተለያዩ የመንገድ ግንባታዎች ይነሳሉ። የከፍተኛ የትምህርት ተቋማትና የቴክኒክ ሙያዎችን የማስፋፊያ ስራዎች ይጠቀሳሉ። የግድብ የመስኖ ግድብ ልማቶች፣ የንጹህ መጠጥ ውሃ አቅርቦትና ለሴፍቲኔት የሚውሉ እንደሆነም ነው እንግዲህ የተነሳው። ከዚህ ውስጥ ደግሞ 520.6 ቢሊዮን የሚጠጋው ገንዘብ ለክልሎች በጀት ድጋፍ የሚውል ሲሆን 17 ቢሊዮን የሚጠጋው ደግሞ ለክልል የተለያዩ የዘላቂ ልማት የሚውሉ ስለመሆኑም እንግዲህ ዛሬ ሚኒስትሩ በማብራሪያቸው አንስተዋል ማለት ነው። እንግዲህ እሳቸው በማብራሪያቸው እንዳነሱት በተለይም ደግሞ ከማክሮ ኢኮኖሚ ማሻሻያው ጋር ተያይዞ ኢትዮጵያ የማክሮ ኢኮኖሚ ማሻሻያውን ተግባራዊ ካደረገች በኋላ በኢኮኖሚው ላይ የተለዩ ለውጦችን እያስመዘገበች እድገቶችን እያስመዘገበች ስለሚገኝ ነው ያነሱት። ይህንንም እድገት ተመጣጣኝ በሆነ መልኩ ለማስኬድ በሚያግዝ መንገድ ይህ ረቂቅ በጀት ስለመቅረቡም ነው ያነሱት ማለት ነው። እንግዲህ በሚቀጥለው በ2019 በጀት ዓመት ኢትዮጵያ 10.1 በመቶ እድገትን የኢኮኖሚ እድገትን ታስመዘግባለች ተብሎ ይጠበቃል ብለዋል። ከዚህ መካከል ደግሞ 7.6 በመቶ የሚሆነው በግብርና ነው። 12.6 የሚሆነው ደግሞ በኢንዱስትሪ፣ ቀሪው 9.9 የሚሆነው ደግሞ በአገልግሎት ዘርፉ ከፍተኛ የሆነ የኢኮኖሚ እድገት እንደምታስመዘግብ አንስተዋል። ይህም ሲሆን ደግሞ እንግዲህ ይህንን በሚያግዝ መልኩ ይህ ረቂቅ በጀት ወይም ደግሞ ይህ ገንዘብ ለህዝብ ተወካዮች ምክር ቤት በዛሬው ዕለት ስለመቅረቡ ነው
ያነሱት ማለት ነው። እንግዲህ በተለይም ደግሞ ይህ በጀት በተለይ ትኩረት ተሰጥቶ ከሚሰራባቸው ጉዳዮች መካከል የዋጋ ንረትን የማረጋጋቱ ስራ ይገኝበታል። ከዛ በተጨማሪ ደግሞ ምርትና ምርታማነትን ለማሳደግ ኢትዮጵያ የምትሰራውን ስራ ለመደገፍም እንዲሁ የሚያስችል ነው ብለዋል። ከዛ በተለየ መንገድ እንግዲህ የማክሮ ኢኮኖሚ ማሻሻያን ተግባራዊ ለማድረግ በምታደርገውና በምትወስዳቸው እርምጃዎች ውስጥ ይህ ገንዘብ ወሳኝ ሚናን ይጫወታል ብለው ነው እሳቸው እንግዲህ ያነሱት ማለት ነው። ከኢኮኖሚ እድገቱ ጋርም ተያይዞ ኢትዮጵያ ከ2012 እስከ 2016 ባሉ ጊዜያቶች ውስጥ የ6.8 በመቶ እድገትን ስታሳይ መቆየቷን አንስተዋል። በ2017 በጀት ዓመት ደግሞ የ9.2 በመቶ እድገትን አስመዝግባለች። በ2019 በጀት ዓመት ደግሞ የ10.1 በመቶ እድገትን ታስመዘግባለች ተብሎ ይጠበቃል ሲሉ አንስተዋል። እንግዲህ ይህም በተለይም ደግሞ እስከዛሬ በመጡበት ጊዜ ድረስ የበጀት ጉድለቶች እየጠበቡ ስለመምጣታቸው ነው ያነሱት ማለት ነው። እንግዲህ በዛሬው ረቂቅ በጀትን ባቀረቡበት ላይ የህዝብ ተወካዮች ምክር ቤት የምክር ቤት አባላት የተለያዩ ሀሳቦችን አንስተዋል። በተለይም ደግሞ ፍትሐዊነት ወይም ደግሞ ክፍፍሉ ላይ በተመለከተ የተለያዩ ሀሳቦች ቀርበዋል። ቅድሚያ ለሚሰጣቸው ለሚገቡ ምን ጉዳዮች ናቸው ቅድሚያ መሰጠት የሚገባቸው የሚለውንም እንግዲህ ከህዝብ ተወካዮች ምክር ቤት አባላት የተለያዩ ሀሳቦች ተወስደዋል ማለት ነው። እነዚህ ሀሳቦች ተወስደው ደግሞ በሚቀጥለው በፕላን በጀትና ልማት ተገምግሞ ደግሞ ድጋሚ ወደ ህዝብ ተወካዮች ምክር ቤት ይሁ በጀት እንደሚመጣና ከዛ በኋላ ሰፊ ውይይቶች ተደርጎበት ደግሞ ድጋሚ እንደሚጸድቅ ነው የሰማነው ማለት ነው። እንግዲህ የዛሬው በአጠቃላይ የህዝብ ተወካዮች ምክር ቤት ውሎ የ2019ን የፌዴራል መንግስት በጀትን በስፋት የመረመረበት የተለያዩ ሀሳቦችንም እንዲሁ የሰበሰበበት ሆኖ ተጠናቋል።